الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. የተከበራችሁ እህት ወንድሞቼ እንግዲህ በዚህ በአማረና ውድ የመጨረሻ ቀን ሌሊቶች ውስጥ በመናሳልፍበት ጊዜ አሽሩል አኺር ላይ ከምናደርጋቸውና ልንበረታባቸው ከሚገባ ጉዳዮች ውስጥ ዱዓ ነው። ህይወታችን መስመር እንዲለወጥ ነገሮቻችን እንዲያምሩ በህይወት ላይ አሉን የምንላቸው ጉዳዮች መፍትሄ እንዲያገኙ የመወሰኛው ሌሊት ማለት እያንዳንዱ የአመቱ ፋይላችን የሚወሰንበት ሌሊት ነው። ይሄንን ሌሊት እንዴት አድርገን ነው አላህ ፋይላችን እንዲወስንልን የምንፈልገው? ለዛ ትጋት ጥረት ዱዓ ይፈልጋል። ይሄንንም በማስመልከት አሽረፈል ኸልቂላህ ሰለዋቱላሂ ዐለይሂ ወሰለም ለእናታችን አይሻ ረዲየላሁ ዐንሃ የሰጧት ትልቅ ዱዓ አለ። ለይለቱል ቀድር መቼ እንደሆነ ባቀው ምን ብያላህ ልለምነው ብሎ ሲጠይቁ እናታችን አይሻ ነብዩ ሰለላሁ ዐለይሂ ወሰለም ቁል ያ አይሻ اللهم انك عفو كريم تحب العفو فاعف عني አንተ ከሪም የሆንከው ጌታ ወይም ደግሞ መልካምነትህ ሰፊ የሆነው ጌታ ይቅርባዮችን ተወዳለህና ይቅር በለኝ ነው ያሉት። ለምንድነው ነብዩ ሰለላሁ ዐለይሂ ወሰለም ለእናታችን አይሻ ይህን ጉዳይ ይሰጧት? እናታችን አይሻ ህይወት ብዙ ጥያቄዎችና ብዙ ጉዳዮች አሏት። አላህ ስራ እንድላትና አይሻ በነብዩ ተወዳጅ ሚስት ብቻ አልነበረችም። ብዙ ነገሮችን ያዘች የዚህ ኡማ ፈቂህ ዓሊም ታላቅ እናት ናት። ነገር ግን ልጅ አልተወፈቀችም። በህይወት ያጣችው ነገር እኮ ይጎድላት ነገር አለ። የሚያስፈልጋት ልጅ እንዲሰጥሽ ዱዓ አድርጊ ለምኛ አይደለም። ለምንድነው አፉታ ላይ ያንጠለጠሉት ረሱል ሰለላሁ ዐለይሂ ወሰለም? የአላህ Subhanahu Wa Ta'ala ስም አፉ የሚባለው በቁርአን ውስጥ የተጠቀሰው ወይም ደግሞ ከ99 ስሞቹ አንዱ የሆነው እስሙላህ አልዓፉ ማለት ያለፈን ነገር እንዳልነበር የሚቆጥር ሙሉ ለሙሉ ፋይሉን የሚያጠፋ በአዲስ የሚቀበል ሲቀበል ደግሞ ወዶ የሚቀበል ምንም እንዳልተፈጠረ የጠፋነው ጥፋት የሰራነው ስራ ያበላሸው ነገር ሁሉ ተደርጎ አላህ Subhanahu Wa Ta'ala በዚህ ማንነት ውስጥ እንድንቀበል የሚያደርገን ትልቅ ምዕራፍ ያለው ሌሊት ነው። ለዚህ ነው የውመል ቂያማ ሂሳባችን ላይ ስንመለከት ይሄ ሐዲሱል ሙዓተባ ስትመለከቱት አላህ ጋር የሚደረግ ቀጥታ ግንኙነት አለ። ያ ግንኙነት በጣም ከባዱ ግንኙነት ነው። አላህ የዛን ቀን ያሳምረልን። በስማችን ተጠርተን አላህ ፊት ያለ ትርጁማን የምንቆምበት ቀን አላህ Subhanahu Wa Ta'ala ያንዳንዱ ሰው ሲያናግራል አብዲ ማገረከ ቢሊቃሂ ብሎ ያናግራል። የሰራነውን ስራ እንደ አዲስ ፋይሎቹን ያወጣል። አላህ ፊት ቆመን አስቡት። እናትና አባቱ ፊት ሰው ስራው ሲወጣበት ወይም ደግሞ ፍርድ ቤት ቀርቦ እንዲህ የሰራው ተብሎ ሲቀርብበት ምን ያህል ከባድ እንደሆነ ምን ያህል መሽማቅ ዛፊ መላኢላ አላህ ጋር ተቆሞ ይሄን የሰራውን ይሄን ሰውየው ያጠፋቸው ጥፋቶች ግን ለዛው ደግሞ ተውበት ያደረገባቸው ጉዳዮች ሆነው አላህ ያስታውሰዋል። ታስታውሳለህ ያለው ወንጀሎቹ ያ አላህ የዋሸነው ውሸት ያስበረበረው ማጨበርበር ያለፍነው ወንጀል ያልገባንበት ጉዳይ ሁሉ ይወጣል። ፋይሉ ነው አላህ ፊት ይቀርባል። አላህ ፊት እንጠየቅበታለን። አላህ ፊት ይነሳል። ያን ጊዜ ሁሉንም ካሳየ በኋላ ግን አላህ አብሽሪ አብዲ ለዚህ ወንጀልህ ተውበት አድርገሃል እኔ ምሬሃለሁ አውፍታዬን ሰጥቻለሁ ያንን ወንጀልህን አውፍ ማለት ብቻ ሳይሆን በኸይር ስራ ለውጭልሃለሁ ምህረቴን አግኝተሃል ጀነቴን አጎናጽፋለሁ የሚባልበት ጊዜ ነው። የአላህ አውፍ ይሄ ነው። የነበረን አጥፍቶ እንዳልነበር ቆጥሮ በአዲስ ውዴታ ተቀብሎ ይቅር ብሎ ደግሞ ክብሩንና ደረጃውን የሚያጎናጽፍበት ይሄን ላይ እንግዲህ እንደዚህ አይነት ዱዓዎቻችንን በማብዛት አላህ ያን ክብር ከሚያጎናጽፋቸው አፉ ካላቸው በአላህ ፍታው እስከተገቡ ፋይላቸው በአፉታ ከሚከፈትላቸው ሰዎች የህይወት ዘመን ፋይላቸው የዚህ ዓመት ፋይላቸው በአፉታ የተከፈተለት ሰው ምንም አይገጥመው ያለ መጎናጸፍና ለማግኘት ጥረት እናድርግበት ነው ማለት አላህ ይቀበለን መጨረሻችንን ያሳምርልን ከተወፈቁትም ለይለቱል ቀድር ጋር ከተገናኙትም ሰዎች አላህ ያድርገን። እነዚህም የመጨረሻ ሌሊቶች እንግዲህ አላህ Subhanahu Wa Ta'ala ሁሉ ነገር እነመል አዕማሉ ቢልኸዋቲም ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት የሥራዎች ውጤትና ደረጃ የሚታወቀው በመጨረሻዎቹ የመጨረሻዎቹ ቀናቶች እንዲህ የምንዘናጋባቸው እንዲህ የምንተዋቸው ጉዳዮች አይደሉም። ስራዎቻችን ሁሉ የሚለካው የሚታየው በመጨረሻው ቀን ስለሆነ በመጨረሻ በመናሳምርበት ሂደት ስለሆነ ብዙዎቻችን መጨረሻው ላይ እንዘናጋለን እንተዋለን። አላህ መጨረሻቸው ከሚያምርላቸው ሰዎች አድርገን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው ህይወታቸው እንዲያምርላቸው አላህን ሲለምኑ ጌታዬ ከስራዬ መልካሙን የመጨረሻውን አሳምርልኝ ይያሉ ዱዓ ያደርጉ እንደነበር ይታወቃል። እኔ አንድ ታሪክ ላንሳላችሁ። በህይወታችን ውስጥ በብዙ ነገር ውስጥ ተቆላልፈን ስንኖር በህይወታችን ውስጥ ምን አንጠለጥላቸው የህይወት ጉዳዮቻችን ምን ሰጣቸው ሰዎች አሉ። ሴት ልጅ አባቷን በህይወት የምትመርጠው ባህሏን እናት የሥራ ግንኙነቶች ካሉን በሥራ ህይወታችን ውስጥ ሁሉ ጊዜ ምን እንጠለጥልባቸው ይሄ የህይወት መጨረሻዬ የህይወት ጉዳይ ነው እሱን ካጣው አልችልም እንላቸው በብዙ ጉዳዮቻችን ላይ እንጠለጥላቸው ጉዳዮች አሉ። ያ ነገር ሲቋረጥ ህይወት የተዘጋ ጨለማ መሆን የሚችልብንና የሚመስልብን ጉዳዮች ውስጥ ከነዛ ውስጥ እንግዲህ በእስልምና ታሪክ ውስጥ ትልቁና ፈታኝ ስርዓት የተፈጠረው የነብዩ ሰለላሁ ዐለይሂ ወሰለም ወፋት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ የተፈጠረው ክስተት ነው። እነ ዑመርን ያክል ትልቅ ሱሐባ የተፈተኑበት ታውቃላችሁ። እነ ባዕደል ሙናፊቂን የዝሙን አን ሙሐመድ ሰለላሁ ዐለይሂ ወሰለም ቀድማት እነዚህ የሙናፊቅ ሰዎች ነብዩ ሞተ ብለው ይጠረጥራሉ። ነብዩ አልሞቱም። ሙሳ አላህ ጋር ሊገናኙ እንደሄዱት ሂደዋል እንጂ
ይሄንን ይያሉ በሚፎክሩበት ነው ዑስማን ኢብኑ አፋን ሰይድና አሊ ኢብኑ አቡ ጣሊብ አላህ ሰራቸውን ብላቸው ራሳቸውን በሳቱበት በሰው እጅ ተደግፈው በሚንቀሳቀሱበት ጊዜ የቅርብ ወዳጅ የልብ አጋር የነብዩ ሰለላሁ ዐለይሂ ወሰለም የህይወት መስመር ውስጥ ሁሉንም ክፍተት የሞሉትና አብረው የተገኙት ታላቁ ሰው አቡበከር ሲዲቅ ከሌሉበት ቦታ ያኒ ተጠርተው መጥተው የነብዩ ሰለላሁ ዐለይሂ ወሰለም የጀናዛ ስንብት ሲያደርጉ ጥብተ ሐይ ወጥብተ መይተ ያ ረሱላህ አምረህ ሞት አምረህ ኖር ያላህ መልእክተኛ ብለው ያኒ አላህ Subhanahu Wa Ta'ala በዱንያ ላይ ያለችውን ሞት አንደኛውን ሞት አድርጎልሃል ከዚህ በኋላ ያንተ ሞት የለብህም አንተ ያላህ መልእክተኛ ብለው ነብዩን በሚገርም ስንብት አድርገው ወጥተው እዛ የተፈጠረውን ክፍተት ለመዝጋት የተፈጠረውን ፈውዳ ለማረጋጋት እነ ዑመርን ያክል ሰው ግራ ገብቷቸው ሰውን በግራ በሚያጋቡበት ጊዜ አቡበከር መናገር ጀመሩ አቡበከር ሲናገሩ ሁሉም ጸጥ አሉ አቡበከር ሲናገሩ የሚናገር ማንም ስለሌለ ከሳቸው የሚቀደም ሰው ስለሌለ ያን ጊዜም ደግሞ ትልቁ መልእክታቸውን አስተላለፉ አዩሃናስ መን ካነ ያዕቡዱላህ ፈኢነ አላህ ሐዩን ላ ይሙት አላህን ሲገዛ የነበረ ሰው አላህ ያውና የማይሞት ጌታ ነው ከአላህ እሱ ዘላቂ ቋሚ የሆነ ጌታ ነው መን ካነ ያዕቡድ ሙሐመድ ፈኢነ ቀድ ሙሐመድ ማት ፈኢነ አላህ ላ ይሙት ሙሐመድን የሚገዛ የነበረ ሙሐመድ ሞታል አላህን የሚገዛ ሰው ካለ አላህ ዘላቂ ነው ብለው ሰዎችን ወደ መስመር መለሷቸው ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ምን ቀብሊሂ الرسل ሙሐመድ እንዳለፉት መልእክተኞች መልእክተኛ እንጂ ሌላ አይደሉም አፈኢማ ታውቁቲል ሳቸው ሞቱና ተገደሉ ብላችሁ ከእምነታችሁ ታፈነግጣላችሁ ከመስመር ትስታላችሁ ብለው የቁርአን አያት ሲቀሩ እነ ዑመር ለመጀመሪያ ጊዜ በሰማነው በመመስለን ይሄ ቁርአን አያት ራሳችንን ቆም ብለን እንድናይ ያደረግን ይላሉ እዚህ ውስጥ ተመልከቱት ለነብዩ ከአቡበከር ሲዲቅ የበለጠ ወዳጅ የልብ አጋርና ጓደኛ አልነበራቸው በነብዩ ማንነት ውስጥ የማይደራደሩ ክብር ያላቸው ናቸው አቡበከር ጉዳያቸውን ግን በነብዩ ላይ አላንጠለጠሉም በአላህ ላይ ነው በእስልምናው ላይ ነው በዲኑ ላይ ነው ብዙ ነገሮቻችን ሙአለቅ አድርገናቸው የህይወት ጉዳዮቻችን ሁሉ አንጠልጥለናቸው ያ ማንጠልጣ ያጠፋ ብለን ስናምን የምንሰበር የምንጎዳ የምንወድቅ ሰዎች ጉዳያችን ከአላህ ጋር እናገናኝ አላህ ጋር እንውሰደው ሁሉ ነገር በሱ እጅ ስለሆነ ያለው ወደሱ እንመልሰው ከዛም ባለፈ ደግሞ ስራ በመጨረሻ ስለሚታይ ነገሮች ከአላህ ጋር ሲገናኙ እስከ መጨረሻው ይቀጥላሉ ረመዳን ላይ ተጀምሮ ረመዳን ላይ የሚቆም መልካም ስራም ሆነ ኢባዳ የለንም ሁሉ ነገር ከዛ ይቀጥላል ጉዳያችን ከአላህ ጋር ነው አላህ የሚመለከተው አላህ የሚያየው አላህ ጋር የሚገናኝበትን ተግባር ነው በወር የተገደበ በቀን የተገደበ ስራም ተግባርም አይኖርም ያን በማሰብ ነው እንግዲህ እስልምና ሁሉ ጊዜ መስራችን ከአላህ ጋር ሲገናኝ የህይወት ጉዳዮቻችን ከአላህ ጋር ሲንጠለጠሉ የሁሉ ነገር መፍትሄ የሚያገኙበት መስመር እንዳለ የሚያሳየን አላህ መጨረሻቸው ከሚያምርላቸው መጨረሻቸው አላህ ጋር አምሮ ከሚገናኙት በመጨረሻም ቀን ከማይዋረዱትና ከማያፍሩት ሰዎች አላህ ያድርገን መጨረሻችን አምሮ ረመዳንን በትክክልና በውጤት ጨርሰን ከረመዳን በኋላ ትክክለኛ ማንነት ይዘው ከሚወጡ ሰዎችም አላህ ያድርገን አሁንም በቀሪዎቹ የመጨረሻዎቹ ወሳኝ ምዕራፎች በሚገኝበት ምሽትና ሌሊት ባለበት የአሽሩ አኺር ሌሊት ላይ ነው የምንገኘው ይሄንን ልዩ ምሽት ልዩ የሚያደርገው እነዚህን 10 ቀናቶች ከሚያደርጉት ውስጥ ለይለቱል ቀድር ነው ለይለቱል ቀድር በቁርአን ላይ እንደተገለጸው እና አንዘልናሁ ፊ ለይለቱል ቀድር ተብሎ ክብሩን ያገኘው የረመዳንም ትልቅነት የተጎናጸፈው በዚህ በእነዚህ መጨረሻ ቀናቶች ነው ቁርአን እንግዲህ ተጠቅልሎ የወረደው ከዛ ውጭ ተነዘሉል መላኢከቱ ወሩህ ተብሎ ከነብዩ ሰለላሁ ዐለይሂ ወሰለም ሞት በኋላ ወህይ ይዞ የሚመጣው ታማኙ ነብይ ታማኙ መልእክተኛ ጅብሪል ዐለይሂ ሰላም ምድር የሚወደው በየዓመቱ በእነዚህ ሌሊቶች ነው እሱ ብቻውን አይደለም ተነዘሉል መላኢካ አብረውት ወሩህ የተባለው ጅብሪል ነው እሱ ጋር ተነዙል ነው ተነዙል ማለት መራገፍ ነው ቁጥራቸው የማይታወቅ ብዛት ያላቸው መላኢካዎች ምድር ላይ ይወርዳሉ ምን ሊያደርጉ ነው ብሎ ነብዩ ሰለላሁ ዐለይሂ ወሰለም ጃብር በጠይቃቸው ሐዲስ ላይ ጅብሪል የሚወርደው ተፈቁደል ቁርአን ነው ቁርአን ላይ የተጣሉትን ቁርአን ላይ ጊዜያቸውን የሰጡትን ሰዎች ሊመለከት ይመጣል ጅብሪል ከዛ ውስጥ የመወሰኛው ሌሊትና ውሳኔያችን የሚረጋገጥበት ጉዳያችን የሚታይበት ሌሊት ስለሆነ በዚህ ውድና በሚያምር መላእክቶች በሚያካብቡት ሌሊት ላይ ህይወታችንን ሊቀይር የሚችል እንግዲህ ተነዘሉል መላእክቱ ወሩህ ኸይሩ ሚን አልፍ ሸህር የተባለችው ይህች ሌሊት ከአንድ ሺህ ሌሊቶች ወይም ከአንድ ሺህ ወራት ውስጥ በልጣለች የተባለችው ከ84 ዓመት ዕድሜ በላይ ማለት ነው በዚህ ቀን የሚሰራ ማንኛውም ነገር የተቀራ ቁርአን የተሰገደ ሶላት የተሰደቀ ሰደቃ በእነዚህ ቀን ለይለቱል ቀድር ከወፈቀው በ84 ዓመት ሳይቋረጥ እንደተሰራ ኢባዳ ነው የሚቆጠረው ሳይቋረጥ የተሰራ 84 ባቂ ለይለቱል ቀድር መወፈቅ ማለት አስቡት የሆተ ዲማን ዘንድሮ ለይለቱል ቀድር የተወፈቀ ሰው አመናም ተወፍቆ ከሆነ ምናልባት በጾሙ ዕድሜ ልክ 5-10 ዓመት አግኝቶ ከሆነ እንዳለፉት ዘመናት ህዝቦች እድሜያቸው ረጅም ዓመት እንደነብዩላህ ኑህ ሲኖሩ 1000 ዓመት ዕድሜ ተሰጥቷቸው የነብዩ ኡመት ዝቅተኛ ዕድሜ ስላለን በእነዚህ አጋጣሚ ብዙ ዘመናቶችን በብዙ ዓመት ዕድሜ ይሰራ ነው ለዛው
ያለ ማቋረጥ በኢባዳ የታለፈ ጊዜ ከምንም ውጭ በኢባዳ እንዳታለፈ የሚቆጠርበት ሌሊት ነው። ሁሉ ነገራቶች ውጤትን የሚያጎናጽፉበት ክብርን የሚሰጡት የልፋታችን ውጤት የምንከስብበት ትልቅ ሌሊት ነው። ይሄ ሌሊት እንዲሁ በከንቱ ማለፍ አለበት ብላችሁ ታስባላችሁ? በልዩ ትኩረት፣ በልዩ ትጋት፣ በልዩ ጥረት ጊዜውን ለመጠቀም እነዚህን ጎዶሎ ቀናቶች እንግዲህ ሰለም በተለይ በልዩ በጎዶሎቹ ቀናት ጠብቋት ብሏል። 27ኛው ሌሊት የበለጠ ይጠራጠራል። ከዛ ውጭ ያሉት ግን ሁሉም ለይለቱል ቀድሮች አላህ ድብቅ ያደረጋቸው በእነዚህ 10 ቀናቶች እንድንበረታ እንድንታገል ራሳችን እንድንሰጥ ስለሆነ በእነዚህ ቀናቶች ሰደቃውን በመብዛት ቁርአኑን በመቅራት ሰላቱን በመስገድ አላህ ጋር በመቃረብና ዱዓ በማድረግ ልዩ ጊዜ አድርገን እንድንጠቀምበትና የህይወታችን መለወጫ ምዕራፍ እንድናደርገው መልእክቴን አስተላልፋለሁ። ለይለቱል ቀድር ከሚወፈቁት የህይወታቸው ምዕራፍ ከሚስተካከልላቸው አዲስ ማንነት ከሚወስዱት በብዙ ዓመታት የህይወታቸው ልፋት ውስጥ የረጅም ጊዜ አላህ የቀረበ ባሮቹ ነው እንዲቆጠሩ እድሜ ልካቸውን አላህ እንድትገዙ ተደውቆ ከሚጻፍላቸው ሰዎች አላህ ያድርገን። አላህ ለይለቱል ቀድርን ይወፍቀን። من قام ليلة القدر የሌሊት القدርን የቆመ ሰው ወፊረ ለሁ ማ ተቀደመ ሚን ዘንቢሂ እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም ያለፉት ወንጀሎች ሁሉ ይማርለታል እንደተባሉት ሁሉም ወንጀላችን ተምሮ ከጀሃነም ነፃ የምንወጣበት ጊዜ እንዲያደርገን ለይለቱል ቀድር ከሚወፍቁት ሰዎች አላህ ያድርገን። አላህ ይቀበለን። ወቢላሂ ተውፊቅ። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ።